ከአንጋፋው አዲስ አበባ ዩኒቨርሲቲ ጋር የነበረን ውል ሙሉ በሙሉ ተቋርጧል። ዊዝደም ፖድካስት የተሰኘው ፕሮግራምም ከዛሬ ጀምሮ ኤፍኤም 99.4 ላይ አይቀርብም። ለምንና እንዴት የሚለውን መልሱን በዚህ ቪዲዮ አካፍላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከ3 ዓመት ከ8 ወር በፊት አይምሮዬ ላይ አንድ ሀሳብ ይመጣል። ትምህርት መማር አሪፍ ነገር ነው፣ ከሱ ውጭ ግን የሆነ ክህሎት ማሳደግ አለብኝ። ካላሳደግኩኝ ከመደበኛው ሰዎች የተለየ ልሆን አልችልም የሚለውን ነገር ተረዳሁት። ይህም ከገባኝ በኋላ የሃርቫርድ ዩኒቨርሲቲ ፕሮፌሰር የሆነው ፕሮፌሰር ጋርድነርስ የሰራውን ጥናትና ምርምር አነበብኩኝ። ዓለም ላይ 8 ተሰጥኦዎች እንዳሉም አየሁኝ። ከነሱ መካከል ከኔ ጋር የሚሄዱትን 3 ተሰጥኦዎችንም ለይቼ አወጣሁኝ። ለምን አንድ አልመረጥክም ካላችሁኝ፣ ዘመኑ ጀነራል የሆነ ነገር የምንይዝበት አይደለም፣ ስፔሲፊክሊ አንድ ነገር የምንይዝበትም አይደለም። መልቲ ስፔሻላይዜሽን የሚጠይቅ ዘመን ነው። የመጀመሪያው ቁጥር ወዳለው፣ ስለዚህ ከቁጥር ጋር የሚያያዝ ትምህርትን መማር አለብኝ። ሁለተኛው ደግሞ ሰዎች ፊት ቆሞ ሀሳብን መግለጽ ማስረዳት በጣም እወዳለሁ፣ ስለዚህ እሱን ከምን ልጀምረው አልኩኝ። እጄ ላይ ባለው ስልክ ቴሌግራም ላይ አጭር ጽሁፎችን እያጻፍ መልቀቅ ጀመርኩኝ። እነዚህ ጽሁፎች የተጻፉት በዛ ሰዓት ኖሞር የሚባል እንቅስቃሴ ነበረ። ኢትዮጵያ ላይ ማንም ማዕቀብ ሊጥል አይችልም፣ ግድቡ የኛ ነው የሚባልበት ዘመን ነበርና እነዛን ሀሳቦች ማስተላለፌን ቀጠልኩኝ፣ ሄድኩበት። ከዛ ግን አንድ ነገር ተፈጠረ። የአሜሪካ ፕሬዝዳንት የነበሩት ዶናልድ ትራምፕ ወረዱና ጆ ባይደን ወደ ስልጣን መጡ። የብዙዎቻችን ተስፋ የነበረው ጆ ባይደን ወደ ስልጣን ሲመጣ ጊዜ ኢትዮጵያ ላይ የተጣለው ማዕቀብ ይነሳል የሚል ነበር። ግን አልተነሳም። እንደውም አዲስ ማዕቀብ ሀገራችን ላይ ተጨመረባት። በዚህ ውስጥ ምን ገባ ካላችሁኝ፣ ድሃ ሀገር ይዞ በአስተሳሰብም በገንዘብም በእውቀትም በሚሊተሪ ካፓሲቲም ያላደገ ሀገር ይዞ ዓለም ላይ ካልተሰማው ዓለም ካላዳመጠኝ ማለት እንደማይቻል ተረዳሁበት። ታዲያ ከየት ልጀምር ብዬ ሳስብ አሁንም ሌላ ጥናትና ምርምርን አገኘሁኝ። ሬይ ዳይሊዮስ የሚባል ሰው የሰራው ጥናትና ምርምር ነው። ላለፉት 500 ዓመታት ዓለምን የገዙ የመሩ ሀገራቶች ምን ላይ ስለሰሩ እዚህ ጋር ደረሱ የሚለውን ይፈትናል። ታዲያ ከየትኛው ልጀምር ስል ከመጀመሪያው መጀመር እንዳለብኝ ተረዳው። የትውልድን የማህበረሰብን አመለካከት የሚቀይሩ ሰዎች ሚዲያ ላይ በመግባታቸው የማይቆጩባቸውን ሀሳቦች ማስተላለፍ ልጀምር። እኔም ፌመስ ሆናለሁ፣ ብዙ ሰዎችም ይጠቀሙበታል ብዬ አስብ። ከቴሌግራም የነበረው ጉዞዬ ወደ ቲክቶክ መጣው። የፐርሰናል ዴቨሎፕመንት ሀሳቦችን ሼር ማድረግ ጀመርኩኝ። ከዛ ወደ ዩቲዩብ መጣውና አጫጭር ቪዲዮዎችን መልቀቅ ጀመርኩ። 12ኛ ክፍል እንደጨረስን ግን አንድ ውሳኔ ወሰንኩ። እኔ ብቻ ከማውራ ከኔ የተሻሉ ሰዎችን ቃለ መጠይቅ ባደርግ ብጋብዛቸው የተሻለ ውጤት ያመጣል የሚለውን ተረዳሁኝና እነዛን ሰዎች ማቅረቤን ጀመርኩ። 30 ሰዎችን ቃለ መጠይቅ አደረግኩኝ። ፕሮዳክሽን የለኝም፣ ካሜራ የለኝም፣ ስቱዲዮ የለኝም የምትሉ ሰዎች ምንም ሳይኖረኝ 30 ሰዎችን ቃለ መጠይቅ ማድረግ ችያለሁ። ስለዚህ ባላችሁ መጀመር ወሳኝ እንድትሆነ ልትማሩበት ይገባል ብዬ አምናለሁ። ከዛ በኋላ ግን መጽሐፍ ዳሰሳ ጀመር። በ4 ወር ጊዜያት ብቻ 40 በዓለም አቀፍ ደረጃ የተጻፉ ከፍተኛ ተጽዕኖ ያላቸው መጽሐፎች ዳሰሳ አደረኩት። ወደ ሜንስትሪም ሚዲያ ስመጣ የመጀመሪያ ያገኘሁት ሲቪል ሰርቪስ ኤፍኤም 100.5 የሚባል የሬዲዮ ጣቢያ ነው። እዛ ላይ ጥናትና ምርምር የሚባል ዓለም አቀፍ ደረጃ የተሰሩ ጥናትና ምርምሮችን በአጭሩ ቅልብጭ አድርጎ ዳስቶ የሚያቀርብ ፕሮግራም ጀመርኩኝ። ለ5 ወር ቀጠልኩት። ከዛስ ሎጣ በምጥልበት ወይም በምጠይቃቸው ጊዜ የ1 ወር ፕሮግራም ያስፈልገናል አሉኝ። የ1 ወር ፕሮግራሙን አዘጋጀሁኝ፣ ወጣሁኝ። ከሱ ቀጥሎ የገባሁት ግን አዲስ አበባ ዩኒቨርሲቲ ሬዲዮ ላይ ነው። እናንተም የሬዲዮ ጣቢያ ሰራተኞችም ብዙ አድማጮችም በጣም ደስተኛ ሆነው ሲያዳምጡት የነበረ ፕሮግራም ነው። አንድ ፕሮግራም በሳምንት አንድ እንግዳ የሚጋብዝ ከሆነ በ6 ወራት ጊዜ ውስጥ ሊጋብዝ የሚችለው ትልቁ ቁጥር 26 ነው። በ6 ወር ነው የጋበዝኩት 36 ነው። ይሄ ማለት 10 ተጨማሪ እንግዶችን ጋብዣለሁ ማለት ነው። ይሄ ማለት ከአንድ በላይ ኤፒሶድ በየሳምንቱ እየተለቀቀ ነበር፣ እንግዶች እየጋበዝኩኝ ነበር። ታዲያ እነዚህን እንግዶች ከየት አገኛቸው ካላችሁኝ መጨረሻ ላይ ቆንጆ አድርጌ መለስላችኋለሁ። ከሱ ቀጥሎ የነበረው እንቅስቃሴ ግን ዊዝደም ፖድካስት እንዳለ ሆኖ ጎን ለጎን አዲስ አበባ ዩኒቨርሲቲ ላይ ለ8 ሳምንት ያህል የሚቆይ ትምህርት ቤት ሃርድ ስኪል ያስተምረናል፣ ጥሩ ኢንጂነር ያደርገናል። ያንን ኢንጂነሪንግ ክህሎት መሸጥ፣ ከሰው ጋር ተባብሮ መስራት፣ ውጤት ማምጣት የሚቻለው ግን ሶፍት ስኪል ሲኖረን ነው። ከሰው ጋር መግባባት፣ ኮንፊደንስ፣ ሀሳብን መግለጽ ወዘተ የሚባሉት እነሱን ለማዳበር ደግሞ ወሳኙ ነገር የሶፍት ስኪል ስልጠና ነው። በነፃ የሶፍት ስኪል ስልጠናን አዘጋጅቼ ለተማሪዎች እንዲወስዱ አደረግኩኝ። በዚህ 8 ሳምንት ፕሮግራም ላይ 10 እንግዶች ተጋብዘዋል። ያለምንም ክፍያ በትህትና መጥተው አሰልጥነዋል። ሁሉንም ከልብ አመሰግናቸዋለሁ። ኢንተርቪው የተደረጉልኝንም ሰዎች፣ ፖድካስት ላይ የቀረቡትንም ሁሉንም ከልብ አመሰግናለሁ። የብዙዎቻችሁ ጥያቄ ወደ ሆነው ነጥብ እየመጣው ነው። ዊዝደም ፖድካስት ለምን ቆመ? ከ3 ነገሮች አንጻር ራሴን ጠየቅኩት።
የመጀመሪያው ፈጣሪን ያስቀይማል ያልኩት፣ አያስቀይምም። ጥሩ ስራ እየሰራው ነበር አቆምኩት፣ ግን ሌላ ጥሩ ስራ ስለምጀምር ችግር የለውም። ሁለተኛው ደግሞ ሰዎችንስ ያስከፋል ያልኩ፣ ምናልባት ይህንን በጣም ተደማጭ የሆነ ከፍተኛ ተቀባይነት ያለው ፕሮግራም በአንድ ጊዜ ሳቆመው ሬዲዮ ጣቢያው ያንን መሸፈን የሚችል ፕሮግራም በአንዴ ላይ ያገኝ ይችላል። ለዚህ መፍትሄ አዘጋጀው። የ1 ወር ፕሮግራም ቅድሚያ አዘጋጅቼ ለጣቢያው አስረከብኩ። ሶስተኛው አይምሮ ላይ የመጣው ጥያቄ ደግሞ ነገ ይቆጨኛል ወይ የሚል ነው። በፍጹም አይቆጨኝም። አሁን ዊዝደም ፖድካስት ለምን ቆመ ካላችሁኝ ማደግ ስላለበት ነው ብዬ መልሳለሁ። በቅርቡ የምንጀምረው እስካሁን ካሉት ፕሮግራሞች በጣም የተለየ የእውነት ግን ያየው ሰው ሲገባ እንደነበረው ሲወጣ እንደዛ ተመሳሳይ ማንነት ይዞ አይወጣም። እንደ ፕሮግራሙም ስያሜ ደግሞ ዊዝደሞችን ኤክስትራክት የምናደርግበት የምናወጣበት ሚዲያን የሚነቀንቅ አዲስ ፕሮግራም ይዘንላችሁ እየመጣን የምንገኘው። ታዲያ እነዛንስ እንግዶች እንዴት ነው የምታገኘው? አታረሳሳን ምትልኝ ከሆነ በፍጹም አላረሳሳችሁ። እንግዶችን የማገኝበት የመጀመሪያው መንገድ ኢቨንቶችን መታደም ነው። ኢቨንቶች እታደማለሁ። ኢቨንቶች በሚሄድበት ጊዜ ግን የተጠራውበት ጋር ሁሉ ደግሞ ዝም ብዬ አልጎርፍም። ፎከስ ያስፈልጋል። ትኩረት ማድረግ ያስፈልጋል። ከኛ ጋር የሚሄዱ ዘርፎች ላይ ማተኮር ያስፈልጋል። በሁለተኛ ደረጃነት የማስቀምጠው ብዙ እንግዶችን ለማግኘት የጠቀመኝ መንገድ ቲክቶክ የሚባለው ፕላትፎርም ነው። ዝም ብላችሁ ኢንቦክስ ላይ ገብታችሁ የሆነ ሰው ስለጻፋችሁለት ይቀርባል ማለት አይደለም። ቲክቶክ ላይ እናንተ የምትለቁት ምንድን ነው? የሆነ ብሔርን አንተንትና ምናምን እያልክ እየሰደብ ሃይማኖትን ምናምን እየነካ በጣም ሃይ ሌቭል ፕሮፌሽናል ሪስፔክትድ የሚባለውን ሰው ብትጋብዘው አይመጣም። ስለዚህ ምን ያስፈልጋል? የኛ ብራንድ ደግሞ ከዛ ሰው ብራንድ ጋር በሚሄድ መልኩ ቢውልድ መደረግ አለበት። በሶስተኛ ደረጃነት የማስቀምጠው እንግዶችን ለማግኘት የጠቀመኝ ነጥብ ደግሞ ሊንክዲን የሚባል ፕላትፎርም ነው። ሶስቱም መንገዶች ግን የሚሰሩት አንድ ቅድመ ሁኔታ ሲኖረው ነው። አንተ ወይም አንቺ ቫሊዩ አለሽ ወይ ነው። ዲዘርቭ የሚያደርግ ቫሊዩ ከሌለ ማንም አይመጣል። ሚዲያ ላይ ቀርበ የምታቀርበው ኮንተንት የሆነ ሰው ሚነካ ከሆነ አይመጣልህም። የሚቀጥለው አንተ ቫሊዩ ሲኖርህ ነው። ጋዜጠኛ ነህ እንደ ትሉኛላችሁ? አይደለሁም። ጋዜጠኝነት ተምሬ አላቅም። ኮርስ ወስጄ አላቅም። ጋዜጠኛ የሚሰራውን ስራ በሙሉ ግን እየሰራው ነው። ዜና ማቅረብ ችላለሁ። ናሬት ማድረግ ችላለሁ። ስቶሪዎችን ማቅረብ ችላለሁኝ። ፖድካስት እያቀረብኩ ነበር። ቃለ መጠይቅ ሰርቻለሁ። መጽሐፍ ዳሰሳ ሰርቻለሁ። ሪሰርች ሪቪው ሰርቻለሁ። መድረክ ብዙ መርቻለሁ።